ኢራን ኒውክሊየር አላት እንዴ? ይሄን ባይዘው ተጠይቁኛላችሁ ብዬ ጠብቄ ነበር ግን ያልጠየቃችሁኝ ጥያቄ ነው። አሜሪካና እስራኤል በዚህ ጦርነት ላይ ፍላጎታቸው ምንድነው? በተደጋጋሚ የተናገርኩት ነገር ስለሆነ አጠር አድርጌ ልግለጸው። የሚፈልጉት አንደኛ የኢራንን ማዕከላዊ ባንክ መቆጣጠር ነው። ፔሪድ። ሌላ ምንም ፍላጎት የላቸው። ሁለተኛ የኢራንን ነዳጅ መቆጣጠር ነው። ለምን? ኢራን ከነ ቻይና ጋር ከነ ማናት ሩሲያ ጋር የምታከናውነው ግብይት ከነሱ ሲስተም ውጭ ሆኗል። ሊትራሊ ከነሱ ሲስተም ውጭ። ቬንዙዌላ ላይ ሄደው ወደ ሲስተም አስገቡ፣ አገዛዙን ለወጡ። እንደን ቀሪ የነበረችው ብቸኛ በቃ የነበረችው ኢራን ነበረች። ኢራንንም ለዚህው ነገር አጫዋት ያንን ነገር እያከናወኑ ነው። ሌላ ምንም ምክንያት የለውም። ምንም የኢራን መንግስት ይወድቃል ብለህ ታስባለህ ወይ? it is very በጣም ከባድ ጥያቄ ነው ጥያቄ። የኢራን መንግስት በቀላሉ ከወደቀም በቀላሉ የሚወድቅ አይነት መንግስት አይደለም። እኔ ፐርሰናሊ ከጠየቃችሁኝ ማለት በጣም በብዙ ዋጋ መክፈል፣ በጣም በብዙ መስዋዕትነት፣ በብዙ እልቂት ሊወድቅ ይችላል። እንዲህ በቀላሉ እንዲህ በቃ በአየር ላይ ጥቃት ብቻ የአየር ላይ ድብደባ 4000 ድብደባዎችን አከናውኗል። 4000 ኢላማዎችን መተዋል። 6000 ኢላማዎችን መተዋል የሚሉ ዘገባዎች አሉ፣ መረጃዎች አሉ። እና አያቶላህ ተገለዋል። ይሄ ሁሉ ነገር እየሆነ እየተከናወነ ዛሬም ድረስ ስጋት ሆነው ቀጥለዋል። ዛሬም እና አሜሪካን ያስጨነቁ ላለፉት 20 ምናምን አመታት ሲዘጋጁበት የነበረ ጉዳይ ስለሆነ እንዲህ በቀላሉ እጅ ይሰጣሉ የሚል መረዳት የለኝም። ዳይሬክትሊ ጥያቄውን ስመልሰው በቃ ላይወድቁ የሚችሉበት ነገር በቃ እርግጠኛ ነኝ አይወድቁም፣ ምንም ነገር አይፈጠርም ምናምን ብዬ መሬት ላይ ካለው ነባሪ ሁኔታ የተለየ ነገር ልነግርህ አልችልም። at the end of the day ግሬት ፓወር ነች አሜሪካ። ከዛ በጣም ደግሞ ሃይማኖታዊ ኮዝ አለኝ ምናምን የምትል የነ ኔታንያሁ አስተዳደር አለ። ኢራን ስትመጣ ሚድል ፓወር ነች። ነገሩ የባሰ ከሄደ በዚህ ከና አሜሪካ ወገን የሚጨመሩ አካላት አሉ። በጣም ብዙ እነ አውስትራሊያን እያየናቸው ነው። ኔቶን ዝም ብለህ አስበው አይደል? እነ ኔቶን አስባቸው። ቴንክ ዩ በጣም አሚር። እነዚህ ሁሉ የሚጠቃለሉ ከሆነ ኢራን ብቻዋን ስንት ነገር ትገጥማለች። እንደው የፈለገ ጠንካራ ቢሆኑ ዓለም ሁሉ ተባብሮ 40 ምናምን ሀገር ታስታውሳላችሁ ኢራቅ ላይ በ1991 እና 92 ላይ ነው ከኩዌት ጋር በነበረው የገልፍ ጦርነት በሚባለው ስንት ሀገር ነበር ዘምቶ የነበረው? 47 ሀገር ነው። ያኔ ባይዘው ኢትዮጵያም ነበረች መሰለኝ። እና በ92 ላይ ኢራቅና ኩዌት በነበራቸው ጦርነት ላይ ስንት ሀገር ተሰባስቦ ገብቶ እንደነበር መለስ ብላ አስታውስ። አሁንም እነዚህ ሀገራት ተሰባስበው አውሮፓዎቹ ተጨምረው ምናምን የሚመጣ ከሆነ የፈለገ ጠንካራ ብትሆን ዘሩል ቤት ታይም በቃ አሁን የተመረተው እንትን መቼስ ዘላለማዊ አይሆንማ። የተመረተው የኢራን ሚሳኤልም ሆነ ድሮንም ሆነ ምናምን ዘላለማዊ አይደለም። በጣም ብዙ ዋጋ ግን ያስከፍላል። በጣም ብዙ ዋጋ፣ ብዙ መስዋዕትነት ያስከፍላል። በዓለም የጦርነት ታሪክ ያላየነውን አይነት ነገር ልንመለከት እንችላለን። የኢራን ህዝብ በአያቶላ መሞት ለምን ተደሰቱ? በጣም አሪፍ ጥያቄ ነው ሄኖክ። ቴንክ ዩ በጣም ለጥያቄው። የተደሰቱም አሉ፣ የተቃወሙም አሉ። ሁሉም ኢራናዊ አይደለም የተደሰተው። ኢራን ውስጥ እንደምታውቁት የነ አያቶላ አገዛዝ ከመምጣቱ በፊት ኢራን በንጉሳዊ ቤተሰብ ነበር የምትተዳደረው። አሁን ላይ ያ የንጉሳዊ ቤተሰብ ተመልሶ እንዲመጣ አሁን ላይ ያለው የነ አያቶላ አገዛዝን እንደ ጨቋኝ የሚቆጥሩ
በጣም በርካታ ኢራናውያን አሉ። ስለዚህ እነዛ ኢራናውያን ምን ብለው ያስባሉ? የአያቶላህ መገደል ያስደስታቸዋል እነሱ ከሚፈልጉት አንፃር። ግን ደግሞ ከሚፈልጉት በጣም በብዙ ሺዎች የሚበልጡ በጣም ሚሊዮኖች ደግሞ ለአያቶላህ በአያቶላህ ህልፈት ሐዘናቸውን ሲገልጹ አይተናል። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኮ ከዚህ በኋላ ኢራናውያን መንግስቱን ይገልብጡ ምናምን እያሉ የሚናገሩት እኮ ኦልሬዲ ስላለ ነው። የለም ተብሎ ሊካድ አይችልም። ይሄ ኢራን ውስጥ መከፈል አለ። ነገር ግን አሁን ከአያቶላህ ህልፈት በኋላ ደግሞ እና አሜሪካ እየወሰዱ ባለው እርምጃ አንድነታቸው ተጠናክሯል ይባላል። ገብቷቸዋል። ስለዚህ ኢራን ውስጥ ያለው አያቶላህ ሲሞት የተደሰቱት ሰዎች ቀድሞውኑ በአያቶላህ አገዛዝ ደስተኛ ያልሆኑ ነው። ሁሉም ኢራናዊ በቃ ለአያቶላህ አገዛዝ በቃ እጅ ሰጥቷል ወይም የአያቶላህን ፍላጎት ብቻ ነው የሚያንጸባርቀው ማለት አንችልም። ማህር ቴንክ ዩ፣ ኡመር ቴንክ ዩ። ሶ ኢራን ውስጥም እንደዛ አይነት አስተሳሰብ አለ። በቃ ኢራናውያን ሁሉ በቃ የአያቶላህ ደጋፊና ደጋፊ ብቻ ናቸው የሚባሉ አይደሉም። ሩሲያዎች ሁሉ የቭላዲሚር ፑቲን ደጋፊ ናቸው እንዴ? አይደሉም። ሁሌ በየሀገሩ መሐመድ ቴንክ ዩ፣ ሁሌ በየሀገሩ እንዲህ አይነት መከፋፈሎች አሉ። ሶ ኢራን ውስጥም እንደዛ አይነት ነገር መኖሩ የሚያስገርም አይደለም። ኢራን ኒውክሊየር አላት እንዴ? ይሄን ባይዘው ተጠይቁኛላችሁ ብዬ ጠብቄ ነበረ፣ ግን ያልጠየቃችሁኝ ጥያቄ ነው። አብዱ ቴንክ ዩ። ምክንያቱም ስለ ኒውክሊየር እናወራለን ምናምን ስላችሁ አንዱ እናወራልበት እንችላለን ብዬ አስቤ የነበረው ጉዳይ ይሄ የተዘጋጀበት ጉዳይ እሱ ነበር። ሶ የኢራን ኒውክሊየር ጥቂት ላወራችሁ። ኢራን የኒውክሊየር መርሃ ግብርን የኒውክሊየር ማበልጸግ የኒውክሊየር ፕሮግራም የጀመረችው በ1990ዎቹ ነው። አክቹሊ ከዛ በፊት በ1980ዎቹ ምናምን እና አሜሪካ እና እስራኤል የምዕራብ ዓለም ሀገራት ጋር ተባብራ ስትሰራ በነበረበት ጊዜ ፈረንሳዮች በኢራን ውስጥ የመሰረቱት የኒውክሊየር መሰረተ ልማት አለ እና ያንን መሰረተ ልማት ጥለው ከወጡ በኋላ በ1979 እና አያቶላህ ከመጡ በኋላ ኦሬዲ ድጋሜ ያንን ነገር ማንቀሳቀስ ጀምረዋል። ኦፊሻሊ በ1990ዎቹ ነው ወደ እንደዚህ አይነት እንቅስቃሴ ውስጥ የገቡት። ከዛ ግን በ2000 እንደ አውሮፓውያን አቆጣጠር በሳተላይት ምስል አሩክ የተባለ በሚጠራ የኢራን አካባቢ ውስጥ ሚስጥራ የሆነ የኒውክሊየር ማብላያ ፕሮግራም እየተከናወነ እንደሆነ ተደረሰበት በሳተላይት ምስል። ከዛ ኢሚዲየትሊ እርምጃ መውሰድ ጀመሩ፣ ማዕቀብ መጣል ኢራን ላይ ይሄን ነገር እንድታቆም። ከዛ ከ2003 እንደ አውሮፓውያን አቆጣጠር እስከ 2007 ምናምን አካባቢ ያሉት አመታት ኢራን ከምዕራቡ ዓለም ጋር በተለይ ከነ ጀርመን ከነ እንግሊዝ ከነ ፈረንሳይ ምናምን ጋር ተነጋግራ የኒውክሊየር መሰረተ ልማት ጉዳዩን ሆልድ አድርጋው ቆየች። ያንን ነገር በማከናወኗ በተወሰነ መልኩ ያው አሁን በዛ ሰዓት ታስታውሱ ከሆነ እና አህመዲ ነጃድ 2005 ምናምን ላይ የሚናገሯቸው ነገሮች ታስታውሳላችሁ። ግን ስቲል በዛ ሞመንት ላይ የኒውክሊየር መርሃ ግብራቸውን ሆልድ አድርገው ነበር። ከዛ የዓለም አቀፉ ማህበረሰብ ቃል በሚገባላቸው ልክ ግን ማዕቀብ ያነሳላቸው። ያ ጉዳይ ድጋሜ ኢራን ወደ ኒውክሊየር መርሃ ግብር እንድትመለስ በተለይ ከ2009 በኋላ ባሉት አመታት ወደ ኒውክሊየር መርሃ ግብር እንድትመለስ አደረጋት። ኒውክሊየር ማበልጸግ። በዛ ሞመንት ግን ምንም አይነት የበለጸገ ዩራኒየም ኢራን ውስጥ አልነበረም። ከዛ 2015 እንደ አውሮፓውያን አቆጣጠር ላይ JCPOA በሚባለው እነ ባራክ ኦባማ በነበሩበት የስልጣን ጊዜ ማለት ነው። JCPOA የሚባል ሩሲያም ቻይናም ሌሎችም የምዕራብ ዓለም ሀገራት ተጨምረው ስምምነት አደረጉ። ምን አይነት ስምምነት? ኢራን የምታበለጽገው የዩራኒየም መጠን ከ3% በላይ የበለጸገ እንዳይሆን የሚል አይነት ስምምነት 3.75 እንደዚህ ከዛ በላይ እንዳይሆን የሚል ስምምነት አደረጉ። ማዕቀቦችን በተወሰነ መነሳት ጀመሩ። ኢራኖች በዚህ ስምምነት ላይ ተገዢ ሆነው ባራክ ኦባማ ጋር በተፈራረሙት አሜሪካ ጋር የተፈራረሙትን ስምምነት ተገዢ ሆነው እስከ 2020 ድረስ መጡ። የመጀመሪያው 2018 ላይ ማለት 2016 ላይ ዶናልድ ትራምፕ ተመረጠ። ከዛ ዶናልድ ትራምፕ ተመረጠና 2015 ላይ ተፈርመው 2016 ላይ ዶናልድ ትራምፕ መጣ። ከዛ ያው የኢራንን መርሃ ግብር ጉዳይ በተመለከተ ተቃውሞ ማሰማት ጀመረ። ከዛ 2018 ላይ አሜሪካን
JCPOA ከሚባለው ስምምነት ባራክ ኦባማ ከፈረመው ስምምነት ገንጥሎ አወጣት። እስቲል ነው የምላችሁ ኢራን በዛ ሰዓት ላይ ወደ ኒውክሊየር ዩራኒየም ወደ ማበልጸግ አልተመለሰችም ነበር። ከዛ በ2021 አውሮፓውያን አቆጣጠር ዶናልድ ትራምፕ ቃሲም ስልማኒ የሚባለውን የኢራን የIRGC አብዮታዊ ዘቡን አዛዥ ገደሉት። ቻይና ማለት ኢራንና ይቅርታ እስራኤልና አሜሪካ፣ እስራኤል በስለላው አሜሪካ በጥቃቱ ልክ እሱን ሲገሉት ኢሚዲየትሊ ኢራን ኒውክሊየር ወደ ማበልጸጉ ጉዳይ ተመለሰች። ከዛ በኋላ የተረጋገጠ ይሄ ማናችሁም ሰዎች ገብታችሁ ብትመለከቱት የምታገኙት ነው። ከዚህ ጦርነት በፊት ኢራን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የተረጋገጠ 60% የበለጸገ ዩራኒየም በእጇ ላይ ነበር። አሁንም በእጇ ላይ አለ። አሁንም ያ 60% የበለጸገው ስንት ኪሎ ግራም ነው? 270 ምናምን ወይም 470 ምናምን የሚጠጋ ኪሎ ግራም 6 ቦምቦችን መስራት የሚያስችል 60% የበለጸገ ዩራኒየም አላት። ወደ ጦር መሳሪያ ያልተቀየረ ዩራኒየሙ በልጽጎ ብቻ የተቀመጠ ወደ ጦር መሳሪያ ያልተቀየረ። አሁን አንደኛው እኮና አሜሪካ የሚሉት ነገር ኢራንን ባይዘው ይልስጣችሁ ብላቸው ነበር፣ ወሰዱት ብላ ነበር ኦልሞስት። እና አሜሪካም አሁን ገብተን ያንን ነገር መውሰድ አለብን የሚል አቋም አላቸው። ኢራን ዌፐናይዝድ አደረገችው፣ ወደ ጦር መሳሪያ አልቀየረችው። መታወቅ ያለበት ነገር በኒውክሊየር ጦር መሳሪያ በኒውክሊየር መርሃ ግብሯ ጉዳይ ኢራን የምትገለጸው በዚህ መልኩ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ባረጋገጠው መሰረት 60% የበለጸገ ዩራኒየም እጇ ላይ ነበረ። አሜሪካ በዚህ ጦርነት ምን አሳክታለች? አሜሪካ በዚህ ጦርነት ምን አሳክታለች መሰላችሁ? አንደኛ ያሳካችው ነገር እና አያቶላህ ምናምን ገላለች። ኢራንን ያው ብዙ ሚሳኤሎች እንድትተኩስ አድርጋለች። በሺዎች የሚቆጠሩ ሚሳኤሎች ነው የተኮሰችው አይደለ? ጥቃቱ ቀላል አይደለም፣ ምናድበሰብሰው አይደለም። ይሄን ሁሉ ድብደባ ያከናወኑ ማለት ግነቱ ነው። አሁን 90% ኢራንን አቅም እንትን ብለናታል ምናምን ማለታቸው ነው እንጂ ስህተቱ ምንም ጉዳት አልደረሰም ይባል አይደለም። በዚህ ረገድ ተሳክቶላታል። ግን ደግሞ ምን ሉዝ አድርጋለች ከተባለ ሉዝ ያደረገችው ነገር ለምሳሌ በመካከለኛው ምስራቅ ያሉ ሀገራት አሜሪካ እንደምትጠብቃቸው ነበር የሚያስቡት። አሜሪካ ስትጠብቃቸው እንደዚህ ነው ማለት ነው። አንዱ ሉዝ ያደረገችው ነገር ይሄንን ነው። መጠበቅ እንደማትችል ያሳየችው አሜሪካ እንደምናስባት የአረቡን ዓለም ሀገራት መጠበቅ እንደማትችል ያሳየችው። ሁለተኛ ነገር የአረቡ ዓለም ሀገራት ከእስራኤል እንደማይበልጡ ነው ፕሩቭ ያደረገችው አሜሪካ። ሶስተኛ ነገር በጦርነት ላይ መገዳደር እንደሚቻል አንድ ነገር ልንገራችሁ። እንግዲህ ከሚደብራችሁም ካላችሁ የራሳችሁ ጉዳይ። ኢራን ይህንን ጦርነት እስከዚህ ሞመንት ድረስ መዋጋት መቻሏ ብቻ አስገራሚ ያደርጋታል። እውነቴን ነው የምላችሁ። በዚህ ደረጃ እንደዚህ መዋጋት መቻሏ በጣም አስገራሚ ያደርጋታል። እና አሜሪካ በዚህ ጦርነት ላይ ያሳኩት ነገርም አለ። የኢራንን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አዳክመዋል። የኢራንን የሚሳኤል አቅም ብዙ እንዲተኮስ ማለት ድሮኖቹ ሚሳኤሎቹ ማለት ነው። የኢራን የባህር ላይ መርከቦች ጉዳት እንዲደርስባቸው አድርጓል። እና አያቶላህን ገለዋቸዋል። ከፍተኛ የኢራን አመራሮችን ገለዋቸዋል። እነዚህ ነገሮች እንደ ስኬት ሊቆጠሩ ይችላሉ። ስትራቴጂካዊ አሸናፊነት ከተባለ ግን አሁን የአረብ ዓለም ሀገራት ከዚህ በኋላ አሜሪካ ልትጠብቀን ትችላለች ብለው ያስባሉ? በግልጽ ስትጠብቃቸው ስላልታየ። ስለዚህ ያገኘችው ነገርም አለ፣ በጣም ብዙ ያጣችው ነገርም አለ። አሁን ዓለም ላይ እና አሜሪካ የፈለጉትን ነገር እንደዚህ እንደሚያደርጉ የሚያዩ ሀገራት
በአሜሪካ ላይ የሚኖራቸው ትረስት ምንድነው? የአሜሪካ ግሎባል መሪነት ዓለም አቀፋዊ መሪነት ይሄ ነው። ዳስት በቃ የካፒታሊዝም እንትን ማለት ቃዴን ነው ሰደ ሀብትን መሰብሰብ ዓለምን መምራት መቻል የሆነ ሉዓላዊ ሀገር ገብቶ መደብደብ ነው ግቡ ይሄ ነው። ያንን ነገር ነው ፕሩቭ ያደረጉት። እንደዛ ብዬ ነው ማምነው። ያገኘችውም ያጣችው ነገር አለ። የእንትኑን ጉዳይ ረሳችሁት እንዴ? ክብራትና ክብራን የሬድ ሲ ፖስትን ጉዳይ እንዴ! ሬድ ሲ ፖስትን ሰብስክራይብ አድርጉ። ወደ ዩቲዩብ ገባ ያላችሁ ሬድ ሲ ፖስትን ሰብስክራይብ አድርጉ።